በዚህኛው ፓርታችን ላይ የምንመለከተው ዲቴይል ሂስትሪ ኦፍ ኢች ዲስከቨሪ ነው። እንዴት ወደ ይሄ ጄኔቲክስ ወይም ኢንሄሪታንስ ወደሚለው አይዲዮሎጂ ከመምጣታቸው በፊት እያንዳንዱ ሳይንቲስት ይህንን ነገር እንዲከሰት ወይም ደግሞ ይሄ ነገር እንዲፈጠር እንዲሆን የእያንዳንዱ ዲስከቨሪ እንመለከታለን ማለት ነው። ስለ ኢንሄሪታንስ ስናስብ በመጀመሪያ ኢንሄሪታንስ የሚለው ወይም ደግሞ ስለ ጄኔቲክስ ስናስብ በመጀመሪያ አንደኛ ፈርቀዳጅ ሆኖ የሚመጣው ማን ነው? ሮበርት ሁክ ነው። በ1665 ላይ ምንድን ያደረገው he looked at a tiny slice of core from a tree ነው። አንድ ቬሪ early ማይክሮስኮፕ በማይክሮስኮፕ መጠቀም ማይክሮስኮፕም ደግሞ በጣም የቆየ ወይም ደግሞ የድሮ ማለትም የመጀመሪያ ኢኖቬት የተደረገው ማይክሮስኮፕ አማካኝነት ከዛፍ ላይ ቅርፊቱን በመውሰድ ነበር የተመለከተው። ይህን በሚመለከትበት ሰዓት ላይ ምንድነው ያስተዋለው? he noticed teeny empty compartment that remind him of the small rooms where monks lived ነው። መነኩሴዎች ወይም ደግሞ በእኛ መነኩሴዎች ላይ የምንጠራቸው ሞንኮችን የሚኖሩበትን ቤት ነው ያስታወሰው። ላይክ በማይክሮስኮፕ አማካኝነት the slice of core ወይም ደግሞ የዛፉን ቅርፊት በሚመለከትበት ሰዓት ላይ ማለት ነው። ይሄንን በተመለከተ ሰዓት ላይ ምን ብሎ ይጠራዋል? ይሄ ቲኒ ኢምፒቲ ኮምፓርትመንቱን ሴል ብሎ ይጠራዋል ማለት ነው። ሮበርት ሁክ ምንድን ነው የሰራው ታዲያ ስንል this was the first time anyone described and named the cell። ስለዚህ አሁን ላይ ሞደርን ባዮሎጂ ብለን የምንጠራው ሴልን ስለ ሴል የሚያወራውን አይዲዮሎጂ የመጀመሪያ ጊዜ ማንም ሳያውቀው ስሙን ሴል ብሎ ለሴል ስሙን የሰጠው ማን ነው ማለት ነው? ሮበርት ሁክ ነበር ማለት ነው። ቱዴይ the basic unit of life ብለን የምናወራው ሴል ማለት ነው። እና he don't know what they did but he give them a name we still use today ነው። ምን እንደሚሰሩ አቅም ምን አይነት ጥቅም እንዳላቸው አቅም ግን እስከዛሬ ድረስ የምንጠቀምበትን ስያሜ የሰጠው ለሴል ማን ነው ማለት ነው? ሮበርት ሁክ ነበር ማለት ነው። ሁለተኛ ስንመጣ ደግሞ ሮበርት ብራውን አለ። በ1831 ዓ.ም ላይ ሮበርት ብራውን ምንድነው ደግሞ ይሄ ሳይንቲስት ያደረገው? he was studying plant cell under a microscope ነው። በማይክሮስኮፕ አማካኝነት ስለ ፕላንት ሴሎች እየተመራመረ ነበር። ምንድነው ኖቲስ ያደረገው? he noticed a small round dense structure inside many cell that seems to be a constant feature። ስለዚህ እርስ ለርስ የተገናኙ እርስ ለርስ የተያያዙ ትንንሽና ክብ አይነት ቅርጽ ያላቸው ነገሮችን ያስተውላል በፕላንት ሴሎች ላይ ማለት ነው። ከዛ ላይ ይሄም ደግሞ ምን ብሎ ይጠራዋል? he named it the nucleus ብሎ ይጠራዋል ማለት ነው። እርስ ለርሳቸው የተያያዙ ትንንሽ እና ክብ አይነት ቅርጽ ያላቸውን ነገሮች ያስተውላል በፕላንት ሴሎች ላይ። ከዛ ላይ ምን ብሎ ጠራው? ይሄን ነገር ደግሞ ኒኩለስ ብሎ ጠራው። ኒኩለስ ማለት ምን ማለት ነው? ሊትል ነት ማለት ነው። ወይም ደግሞ በላቲን ቋንቋ ከርነል ይሉታል። ይሄንን ነገር ዲስከቨር ያደረገ ኒኩለስን ማለት ነው። አሁን የሮበርት ብራውን ዋናው ማተር የሚያደርገው ምንድነው? he identified the nucleus as a key part of the cell ነው። በሴል ውስጥ እንደ ቁልፍ ክፍል ኒኩለስ እንደሚያገለግል አይደንቲፋይ ያደረገው ማለት ነው ሮበርት ነው ማለት ነው። its function we still a mystery። እስከዚህ ጊዜ ግን ምንም ማንም አያውቅም ነበር ማለት ሴልም ስለ ኒኩለስም ውስጣቸው ምን እንዳለ ምን አይነት ጥቅም እንዳላቸው አይታወቅም። ጀስት መጀመሪያ ሮበርት ሁክ መጣ ሴልን ዲስከቨር ያደረገ። ከዛ በኋላ ደግሞ ሮበርት ብራውን ደግሞ መጥቶ ደግሞ ምንድን ያደረገ? ኒኩለስ በሴል ውስጥ ኒኩለስ እንደሚገኝና ኒኩለስ ደግሞ ኪ ፓርት ኦፍ ዘ ሴል እንደሆነ ዲስከቨር ያደረገ ማለት ነው። ከዚህ ውጪ ጥልቅ የሆነ አይዲዮሎጂ የለም። ደን ሶስተኛ ላይ ማቲያስ ሺልደን ኤንድ ቴዎደር ሽዋን መጡ። ማቲያስ ሺልደን ምንድነው? ቦታኒስት ነው። ቦታኒስት ማለት ደግሞ ፕላንት ሴሎች ላይ ወይም አጠቃላይ ፕላንቶች ላይ ምርምር ወይም የሚያጠና ሰው ሲሆን ዞሎጂ የምንለው ደግሞ አኒማሎች ላይ የሚያጠና ነው። ማቲያስ ምንድነው የሚሰራው? ቦታኒስት ነው። የቦታኒስት ሳይንቲስት ነው። ቴዎደር ደግሞ ምንድነው የሚሰራው? ዞሎጂስት ነው ማለት ነው። ከ1838 እስከ 1839 የነበሩ ሳይንቲስቶች ሲሆኑ እነዚህ ደግሞ ምንድነው ዲስከቨር ያደረጉት? they combined their observation of plant and animal cell with the work of other scientists ነው። አንደኛው ፕላንት ሴል ላይ ያለው ኖሌጅ አለ ወይንም ፕላንት ሴል ላይ ያየው ነገር አቀረበ። አንደኛው ደግሞ ስለ ዞሎጂ ወይንም ስለ አኒማል ስላጠና አኒማሎች ላይ ያለው ነገር አቀረበ ማለት ነው። ፕላንትና አኒማሎች ላይ ምን የሚያመሳስል ነገር አለ የሚለውን ነገር አጠኑ ማለት ነው። የመጀመሪያውን the cell theory የሚባለውን ፕሮፖዝ ያደረጉት ማን ናቸው ማለት ነው? ማቲያስ እና ቴዎደር ናቸው ማለት ነው። this one is the most important theory in the biology። በጣም ጠቃሚ ወይም ደግሞ ብሬክ ስሩ ካደረጉ ቲዮሪዎች መካከል
በጣም ጠቃሚ የሚባለው የማን ነው? የቲዮደር እና የማቲያስ ቲዮሪ ነው ማለት ነው። ሶ የእነሱ ቲዮሪ ወይም ደግሞ ፕሮፖዛቸው ደግሞ 3 ዋና ሜን ፓርቶችን ይይዝ ነበር። የመጀመሪያው ኦል ሊቪንግ ኦርጋኒዝምስ አር ሜድ አፕ ኦፍ 1 ኦር ሞር ሴል። ስለዚህ ማንኛውም ህይወት ያለው ነገር ከአንድ ወይም ከዛ በላይ ከሆኑ ሴሎች የተገነባ ነው አሉ። ይህም ደግሞ ከየት ነው የመጣው? አንደኛው ስለ ፕላንት በደንብ አጥንተዋል፣ አንደኛው ስለ አኒማል በደንብ አጥንተዋል። ሶ ጆይን በሚያደርጉበት ሰዓት ላይ ሁለቱም ጋር ተመሳሳይ የሆነ ነገር አለ። ምን? ሴል ወይ ከአንድ ሴል ይገነባል ወይ ደግሞ ከዛ በላይ የሆኑ ሴሎች ይገነባሉ ማለት ነው። ሶ ህይወት ካለው ምን አለ ማለት ነው? ሴል አለው ማለት ነው ብለው ተነሱ። የመጀመሪያቸው አይዲዮሎጂ ይሄ ነበር። ሁለተኛ ደግሞ the cell is the most basic unit of structure and function in all living things ነው። ህይወት ካላቸው ግዴታ ሴል ሊኖራቸው ይገባል፣ ወይም ደግሞ ሴል ለህይወት ላለው ነገር በቃ ቤዚክ ዩኒታቸው ነው ብለው ሁለተኛ ላይ ደግሞ ቲዮሪያቸውን አስቀመጡ ማለት ነው። ምክንያቱም ህይወት ያለውን ነገር በሚመራመሩበት ሰዓት ላይ በየትኛውም ሰዓት ላይ ምን ያገኙታሉ? ሴልን ያገኛሉ ማለት ነው። ሴልን ያገኛሉ። ሶ ሴልን በሚያገኙበት ሰዓት ላይ የሁለተኛውን ቲዮሪ ወይም ደግሞ ሴል ሊቪንግ ቲንግስ ወይም ደግሞ ህይወት ላላቸው ነገሮች በሙሉ ቤዚክ ዩኒት ነው ወደሚለው ቲዮሪያቸው እንዲያመራቸው ሆነ ማለት ነው። ሶስተኛውና የመጨረሻው ደግሞ ኦል ሴልስ ካም ፍሮም ፕሪ ኤግዚስቲንግ ሴል ነው። ሁሉም ሴሎች የሚመጡት ከፕሪ ኤግዚስቲንግ ሴላቸው ነው ማለት ነው። አሁን ለምሳሌ ይሄንን ቀላል በሆነ አይዲያ ስንረዳው ምንድነው አንድ ልጅ ከተወለደ እንዲወለድ ያደረገው ማን አለው? እናትና አባት አለው ማለት ነው። ሶ ፕሪ ኤግዚስቲንግ ማናቸው ለሱ ማለት ነው? እናትና አባቱ ለልጁ ፕሪ ኤግዚስቲንግ ናቸው ማለት ነው። ሶ እዚህ ጋም ሴሎች ምን አላቸው ያለ ነው? እናትና አባት አላቸው ወይም ደግሞ ፕሪ ኤግዚስት የሚያደርጉበት አሁን ሴል የሚራባበት መንገድ እንዳለ ሆኖ ግን እያንዳንዱ ሴሎች የሚፈጠሩት ግን መጀመሪያ አስቀድሞ የፈጠራቸው ወይም ደግሞ አስቀድሞ ከነሱ በፊት የወለዳቸው ሰዎች አሉ በሚለው አይዲዮሎጂ ነው ሶስቱን ያቀረቡት ማለት ነው። ሶ ይሄ ደግሞ ምንድነው ሞደርን ባዮሎጂ ወይም ደግሞ ባዮሎጂ ላይ ያለው ማተር ምንድነው ስንል ዲስ ዩኒፋይድ ባዮሎጂ ነው። ኢት ሴይስ ዳት ዌዘር ኢትስ ፕላንት አን አኒማል ኦር ባክቴሪያም ኢትስ ሜድ አፕ ኦፍ ሴል ዲስ ጊቭ ኤቭሪዋን ኮመን ፍሬምወርክ ፎር ስተዲንግ ላይፍ ነው ማለት ነው። ስለዚህ እስከዛ ድረስ ስለ ሴል ስለ ኒኩለስ ምናምን ነገር የሚታወቅ ነገር አልነበረም። ሶ አሁን ላይ ሁሉም ስለ ሴል ተወራ፣ ምክንያቱም ቤዚክ ዩኒት ነው ተባለ። ሶ ሁሉም አሁን ባዮሎጂስት ወይም ስለ ባዮሎጂ የሚያጠና ነገር በሙሉ ኮመን ፍሬምወርክ አላቸው ማለት ነው። ምንድነው ኮመን ፍሬምወርካቸው? ሴል ኢዝ ቤዚክ ዩኒት ኦፍ ስትራክቸር የሚለው ማለት ነው። ሶ ይሄ በጣም ትልቅ የሆነ ብሬክ ስሩ ነው ማለት ነው። አራተኛ ግሩፕ ኦፍ 4 ሳይንቲስት ናቸው። እነዚህ 4 ሳይንቲስቶች ከ1884 ከ1885 ነው ሊሚታቸውን ያገኙት እና የመጀመሪያው ኦስካር ሃርትዊግ፣ አልበርት ቮን ኩከር እና አውገስት ዊዝማን የሚባሉት እነዚህ 3 ሳይንቲስቶች ሶስቱም ስለ አኒማል ነው የሚያጠኑት እና ኤድዋርድ ስታርበርግ የሚባለው ደግሞ ስለ ቦታኒስት ነው፣ ስለ ፕላንት ነው የሚያጠነው። ሶ እነዚህ አራቱ አንድ ላይ በማጥናት ጄኔቲካሊ የሆነ ዲስካቨሪ ያደርገዋል ማለት ነው። ሶ working separately but around the same time they study how cells divide and how eggs and sperm are formed ነው። ሶ እነዚህ በዋነኝነት እነዚህ አራት ሳይንቲስቶች ያጠኑት ምንድነው? እንዴት ነው ሴል ዲቫይድ የሚያደርገው፣ ኤጎች ወይም ደግሞ ስፐርም ሴሎች እንዴት ነው ሪፕሮዲዩስ የሚደረጉት፣ እንዴት ነው ፎርም የሚደረጉት የሚለውን ነገር ያጠኑት እነማን ናቸው? እነዚህ 4 ሳይንቲስቶች ናቸው ማለት ነው። ሶ ኮንክሉዥናቸው ላይ ሲደርሱ ምንድነው ፊግር አውት ያደረጉት? they figure out the hereditary material ሄሬዲተሪ ማቴሪያል የምንለው ምንድነው? ኢንስትራክሽን ወይም ኢንፎርሜሽን ፓስድ ፍሮም ፓረንት ቱ ኦፍ ስፕሪንግ ነው። ከአባት ወደ ልጅ የሚተላለፈው ኢንፎርሜሽን ማለት ነው። ይህ የዘር ኢንፎርሜሽን ኢንስትራክሽኑ ሄሬዲተሪ ማቴሪያሉ ማለት ነው። ኢዝ ሎኬትድ ኢን ደ ኒኩለስ ብለው ትክክለኛ ቦታው ኒኩለስ ውስጥ ወይም ደግሞ ይሄ ኢንፎርሜሽኑ ከአባት ወደ ልጅ የሚተላለፈው የዘር ኢንፎርሜሽን ኒኩለስ ውስጥ እንደሚቀመጥ ዲስከቨሪ ያደረጉት እነማን ናቸው? እነዚህ 4 ሳይንቲስቶች ናቸው ማለት ነው። ብሎም ደግሞ ኒኩለሱ ብቻ አይደለም ይገኛል ያሉት፣ ሞር ስፔሲፊክሊ they pointed to the chromosome ነው። ክሮሞዞም ውስጥ ነው የሚገኘው ብለው ነው ፖይንት ያደረጉት ክሮሞዞሙ ማለት ነው። ክሮሞዞም ደግሞ ምንድነው ስንል ትሬድ ላይክ ስትራክቸር ያለው ነገር ሲሆን ኢንሳይድ the nucleus they were visible during the cell division ነው። ሴል ዲቫይድ በሚደረግበት ሳለ እነዚህ ክሮሞዞሞች የሚታዩ ናቸው እና ደግሞ ከመታየትም አልፈው የተለያዩ ሄሬዲተሪ ኢንፎርሜሽኑ ስቶር የሚደረገው ምን ላይ ነው ማለት ነው? ክሮሞዞምስ ላይ ነው ማለት ነው። ሶ እያንዳንዱ ኬሪ ኢንፎርሜሽን እንደሚያደርግም ተናገሩ። ሶ ይሄ ለምንድን ነው ማተር የሚያደርገው ስንል this was the final and crucial
ፒስ ኦፍ ደ ባዮሎጂ ነው። በቃ ባዮሎጂ ላይ በጣም ጠቃሚ ከሚባሉትና በጣም ወሳኝ ከሚባሉት ፖይንቶች መካከል ይሄኛው አንደኛው ነው። they point the exact location of the genetic material ነው። ትክክለኛ ኤግዛክት ሎኬሽኑን ስለጠቆሙ ይሄኛው በጣም ትልቅና ክሩሻል የሆነ ፖይንት ነው ተብሏል ማለት ነው። ክሮሞዞምስ ኢን ደ ኒኩለስ መገኘታቸውን ራሱ መናገራቸው አንድ ትልቅ ዲስከቨሪ ነው ማለት ነው። ጎርግ መንድል ኢን ደ 1860s he conducted experiments breeding plants ነው። መንድል በመጨረሻ አካባቢ የመጣ መነኩሴ ነው በስራው። ነገር ግን በፕላንቶች ላይ ብሪዲንግ ኤክስፐሪመንት ሰርቷል። ይህም ብሪዲንግ ኤክስፐሪመንት በሚሰራበት ሰዓት ላይ የተለያዩ ነገሮችን ዲስከቨሪ ማድረግ ችሏል። he discovered the basic rule of how traits like flower colors or plant heads are inherited እንዴት እጽዋቶች እንዴት ቀለማቸውን እንደሚዋረሱ የፍላወር ቀለማቸውን ቁመታቸውን እንዴት እንደሚዋረሱ ኢንሄሪት እንደሚውሉ ቤዚክ የሆነ ሩሉን ዲስከቨር ማድረግ የቻለው ጎርግ መንድል ነው ማለት ነው። ሶ በመጨረሻም he proposed the law of inheritance law of inheritance የሚለውንም የፈለሰፈው ጎርግ መንድል ነው ማለት ነው። በአሁን ሳለ መንድል ስሎ ብለን የምንጠራው ሶ ምንድነው የተፈጠረው? his work was ignored during his life ነው። በሱ በህይወት ዘመኑ ጊዜ የሱ ስራዎች ኦልሞስት ሙሉ ለሙሉ ኢግኖርድ ተደርገው ነበር። ነገር ግን በ1900 አካባቢ ላይ other scientists found his paper ሙሉ እሱ የብሪዲንግ ፕላንቶችን ብሪዲንግ ያደረገበትን ቲዎሪዎች በሙሉ ሌሎች ሳይንቲስቶች ወረቀቱን በማግኘት and they realized his laws perfectly explained how traits were passed down so እያንዳንዱ እሱ የሰራቸው ኤክስፐሪመንቶች ትክክለኛ ትሬቶች ወይም ደግሞ አንድ የተክል ወይም ደግሞ አንድ የፒ ፕላንት እንዴት ነው ዘሩን የሚያስተላልፈው ወይም ደግሞ ዘሩን የሚያስተላልፍበት ሰዓት ላይ ፍላወር ከለራቸው ፕላንቴታቸው እንዴት እንደሚለያይ ሁሉ ነገር ፐርፌክትሊ በሆነ መልኩ ኤክስፕሌን ያደረገው ጎርግ መንድል ነው ማለት ነው። ሶ ዋናው ጎርግ መንድል ምንድን ነው? ዲስ ኢቨንት ኢዝ ኮንሲደርድ ኦፍ ደ በርዝ ኦፍ ሞደርን ጄኔቲክስ ይሄ ሞደርን ጄኔቲክስ እንዲወለድ ወይም ደግሞ እንዲፈጠር ካደረጉ እውቅ ሰዎች መካከል አንዱ ጎርግ መንድል ነው ማለት ነው። ኢት ኮምባይንድ ደ ማቴማቲካል ሩልስ ኦፍ ኢንሄሪታንስ ፍሮም መንድል ዊዝ ደ ፊዚካል ስትራክቸር ኢን ደ ሴል ደ ክሮሞዞምስ ፍሮም ሳይቶሎጂስት This fusion created the powerful science of genetics we know today. ጎርግ መንድል በዋነኝነት የሰራው ፒ ፕላንቶች ላይ ባለው ማቴማቲካል ሩል ነው ማለት አሁን ለምሳሌ ሁለት አንድ ዶሚናንት አለ አንድ ደግሞ ሪሴሲቭ አለል ቢኖሩ ሁለቱ በሚዳቀሉበት ጊዜ የሆነ አለል ይፈጥራሉ። ሶ ያንን ኦፍ ስፕሪንግ ደግሞ በመጠቀም ደግሞ ሌላ እያለ በእያንዳንዱ ማቴማቲካል ሩልን በመጠቀም ኢንሄሪት እንዴት እንደሚደራረጉ በደንብ አሳይቷል መንድል። ከሱ በኋላ ደግሞ ሳይቶሎጂስቶች በመምጣት ደግሞ ኖርማሊ እሱ በነበረበት በህይወት ዘመኑ ስራው ኢግኖር ተደርጓል ብለናል። ከዛ በኋላ ግን ወረቀቱ ተገኝቷል። ሶ ከሱ በኋላ ሳይቶሎጂስቶች ክሮሞዞምስን ይጨምሩበታል። ሶ ፊዚካል ስትራክቸሩ ከሴል አንጻር እንዴት ሊሆን እንደሚችል በደንብ ሳይቶሎጂስቶች ካጠኑ በኋላ የማንድል ሎና የሳይቶሎጂስቶች ሀሳባቸው አንድ ላይ በሚጨመቅበት ጊዜ ፊውዥን በሚፈጥርበት ሰዓት ላይ በአሁን ሰዓት ላይ የምንጠቀመው ሞደርን ጄኔቲክስ በደንብ ፓወርፉል በሆነ መልኩ እንዲቀመጥ አድርገዋል ማለት ነው። ሶ ኢንሰመሪ እንዳጠቃላይ ስንመለከተው እስካሁን ያየናቸው ስቶሪዎች ባዮሎጂስቶች የተለያዩ ነገሮችን ዲስከቨሪ አድርገዋል። ለምሳሌ ሮበርት ሁክ ሴልን ዲስከቨሪ አድርገዋል። ከሱ በኋላ ሮቢን መጥቶ ኒኩለስ በሴል ውስጥ ማግኘት ችሏል። ከዛ በኋላ ደግሞ ማቲያስ እና ቴዎዶር ደግሞ ምን አግኝተዋል? እያንዳንዱ ህይወት ያላቸው ነገሮች ከሴል እንደሚገነቡ አይተዋል። ከነሱ በመቀጠል ደግሞ ሌሎች ሳይንቲስቶች በመምጣት ደግሞ ሎኬት አድርገዋል ማለት ክሮሞዞምስ ውስጥ እያንዳንዱ ትሬቶች ወይም ደግሞ እያንዳንዱ ዘሮች ኢንፎርሜሽን እንደሚቀመጥ እና ደግሞ ይህም ክሮሞዞም ደግሞ ኒኩለስ ውስጥ እንደሚገኝ ተናግረው ነበር። ሶ ይሄ ሁሉ ደረጃ ነበረ ለመንድል ማለት ነው። ይሄ ሁሉ እንደ ስቴጅ ነው። ከዛ ላይ መንድል ሎዝ የመጣው ከዛ በኋላ አሁን በአሁን ሳለ ሞደርን ብንለውን ጄኔቲክስ ቲዮሪ ተፈጠረው ማለት ነው። ስለዚህ ሁሉም ስቴጅ በስቴጅ ነው የመጣው። ሶ ባዮሎጂካል ዲስከቨሪ ብለን እንዳጠቃላይ ስንመለከት ማይክሮስኮፕን አይተናል። የተለያዩ ሜዲካል ፊልዶች ላይ የሚሰራውን ስራዎችን አይተናል። ሶ ኢንሄሪታንስ ላይ ስንመጣ ደግሞ የተለያዩ ሰዎች አሉ እና አሁን እንደጠራናቸው እንደነ ጎርግ መንድል እንደ አራቱ ሳይንቲስቶች። ስለዚህ ሶ እያንዳንዱ ስቴፕ ባይ ስቴፕ አሁን ሞደርን ሳይንስ የምንለው የጄኔቲክስ ቲዮሪ ላይ ተደርሷል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል